አክስት እንደሌላት እያወኩኝ ያክስቴ ነች ስትል መጠርጠር ነበረብኝ። የነፍስ አድን ስራ ላይ ነበርኩ። ነባ ምን ነው? የውሸቷን ያክስቴ ልጅ ከምትለው ጋር እኮ ስትባልግ ነው እጅ ከፍንጅ ያዛት። ምንድነው? አንቺስ ቆይ እንዴት ከመቼ ነው? ምንድነው እንደዚህ ይሄ ወጣ አልበዛም እንዴ? ወይ በስዬ ደግሞ እሱን ተነጋግረን አይደል እንዴ? ለትንሽ ጊዜ እኮ የጀመርኳት ልጨርሳት ብዬ ነው። ቻው በስዬ፣ ቸኩያለሁ፣ ረፍዶብኛል። በኋላ እናወራለን። ከልቤ ዙፋን ማትወርጂ የሐሳቤን ሰረገላ ምትነጂ ድምጽሽ ለነፍሴ ውብ ጣዕሟ ፍቅርሽ ለህይወቴ ደማቅ ቀለሟ ሁሌም እወድሻለሁ ያንቺው ኤም አይሆንም አይደለም ሂሩቴ እኔ ላይ በፍጹም እንዲያታረግም አይሆንም በል ስትስቂ ማለዳ የፀሐይ ስሜቷ በእጅጉ ተጎዳ በየሄደችበት እያገጠጠች ነው። በስንቱ የተፈጠረ ነገር ካለ ለምን በግልጽ አትነግረኝ? አንቺ ለምን በግልጽ አትነግረኝ? ምንድነው የምነግርህ? እማላቀው የደበቅሽኝን ነገር ፊት ለፊት አውጥተሽ ለምን አትነግሪኝ? ከነገርሽኝ ደግሞ በግጥም ነው የምትነግሪኝ። ማን ነው የሚመጣው? መኳንንት ማን ነው? የወንድሜ ልጅ ነው። የአሜሪካን ያለው መኳንንት በስንት ጊዜያችን ልንገናኝ ነው። አሁን እምልህን ስማኝ፣ ንዴትህን ማብረጃ ያስፈልጋል። ማለት አሁን ማልቀስህን አቁምና እንደ ወንድ ቆፍጠን ብለህ እዚህ ባለጌ ላይ ታቅ ወዲህ የሆነ ነገር ስትደብቂ አይቼሻለሁ። ዲያሪ ነው በስዬ። እስቲ ያሳይ። ምኑ? ዲያሪው ነው። ኧረ በስዬ ሰው ዲያሪ ይታያል? ለምን አይታይም? ዲያሪ ስለሆነ ነው። ምንም ሚስጥር ነው። ሁሌም እወድሃለሁ፣ አከብርሃለሁ፣ አፈቅርሃለሁ። ረጅም ዕድሜ ከሙሉ ጤና ጋር እመኝልሃለሁ። ያንተው ሂሩት። እማዬ ወዬ አባ መተናል መተናል ይኸው መተናል። መኳንንት ይኸው ደህና ነህ? ሰላም ነህ? እንደምን ነህ? ደህና ነህ? እንዴት ነህ? ማን እንደ እናት ማን እንደ ሀገር እንዲሉ ምን ነው ሙሉዬ? ኮትኩቼና አርሜ ያሳደግኩት ዛፍ ፍሬ አፍርቷል። እንዴት እረሳለሁ? ሙሉ የወጋ ቢረሳ የተወጋ አይረሳም አይደል? ደገመው። ዛሬ ሙሉ ቀን አይኑ ባይኑ አየ። እኔ ሁለቱም ቀን በአንድ ቤት አልችልም። አቤት መጣው። አቤት ጤና ይስጥልኝ። ጤና ይስጥልኝ። የሂሩት ምንተስኖት ቤት ነው? እና የበስንቱ ቅጣው ማልበል መኳን ትባላለሁ። ሺዝ ማይ ከዝን ያጎቷ ልጅ ነኝ አለች። እኔ በስንቱ ቅጣው እባላለሁ። አም ሄር ሃዝባንድ ሂሩት የለች። አሃ አንተ ገጣሚው ምን ልፈልግ ስመጣ ቤቴ ድረስ መጣ። ናግባ ግባ። ቁጭ በል፣ አረፍ በል፣ ሪላክስ አርግ። እንደ ቤትህ ይኸው ፊል አት ሆም። ኦኬ ጉድ። ያክስት ልጅ አጎት ልጅ እያላችሁ አይደል የምትጫወቱብን? መኳንንት ያጎቷ ልጅ ነኝ ነው ያልከው አይደለም? አዎ ያጎቷ ልጅ ነኝ። መኳንንት ኤም በጣም ላይ አትጓጉቻለሁ። ሚስተር
ሰው መች በጣም ናፍቃኛለች። ባለቤቷ እንደሆንኩ አውቃለህ አይደለ? ያ እሱን እኮ ቅድም ነገርከኝ። እንዴት ያለህ ደፋር ነህ! በል እንዴ ፊቴ ቁጭ ብሎ ሚስቴን ናፍቄያለሁ ይላል እንዴ? አይ ናፍቆትህን አስወጣልህ የለም መኳንንት ምረጥ። ሁለቱም ጥሩ እቃዎች ናቸው፣ ግን ለምን ኤም ፎር መጥበሻ። ማን ነው ንገረኝ? ማን ነው እንዲያደርገ ንገረኝ። ምንድን ነው የምሰማው? ወይኔ ማይክ፣ ወይኔ ማን ነው እንደዚህ ያደረገ? አላስተረፉትም እኮ። ወይ አሁን እስቲ አልኮል ፈልጉ፣ ቶሎ በሉ አልኮል ፈልጉ። ሸትካው ወይ ንገረኝ። ኧረ ተኑን ያለቀው እንዴ? ምን ይሻላል ግን? ወይ እስቲ ቤት አለ እኔ ይዤ ልምጣ። በስዬ ደበደቡት። ካዝኔ እንደበደቡት። አልኮል የት ነው ያደረኩት? አልኮል አይታል እንዴ? በስዬ አጋው ነው ሰጠሁት። አንቺማ የድፍረትሽ ድፍረት ምን ያመጣል ብለሽ ቤቴ ድረስ ልከሽው ነበር። ሲተቀጣው አፍንጫውን ታባቱ። በስዬ ናና አፋልገኝ እንጂ ምንድነው የምታጉረመርመው? ለፊልሽ ነው የሚተርፍ አይመስለኝም። እንዳይሞት እንዳይሽር አድርጌ ነው ወቀጥኩት። በላንት ናንት የት እና አባዬ ቤት ነው። ለምን እየነገርኩ ካዝኔ በሰው ተደበደበ። ከባሰበት ሆስፒታል እንወስደዋለን፣ በዛው ፖሊስ ጣቢያ እናመለክታለን። ጎሽ ቆይ ካዝንሽ እና አባትሽ ቤት ምን ይሰራል? ካዝኔ ያጎቴ ልጅ ስለሆነ ነው። ምን ሆኗል? ይሄ የአባዬ የወንድሙ ልጅ መስዬ ዛሬ ገና ከአሜሪካን መግባቱ ነው። ገና እግሩ እንደረገጠ የሰፈር ልጆች ናቸው መሰለኝ እንደበደቡት። ቆይ ያጎትሽ ልጅ የምር ያጎትሽ ልጅ ነው እንዴ? ምን ሆነሃል በስንቱ? ታዲያ ያጎት ልጅ ነው እንጂ ሌላ ምን ሊሆን ይችላል? ማን ነው ስሙ? ማይክ። እሱ አይደለም መኳንንት። እሱም እኛ ነን ማይክ የምንለው። እሱማ ስሙ መኳንንት ነው። ወይኔ ጉድ! ምን ሆነሃል በስንቱ? ምን ሆነሃል? አሳዘነኛ ሂሩቴ። የመሰለ ልጅ ታውቀዋለህ እንዴ አንተ? የታውቀዋለህ ሂሩቴ? እኔ ከነ መፈጠሩ ማላውቀው እኔ መሰለ ልጅ ስትል ከተገናኛችሁ ብዬ እኮ ነው። ምን አለ? የት አገኘዋለሁ ሂሩቴ? እኔ ሰው አላገኝ ታውቂኝ የለ እንዴ? እሺ ና እንሂድ። ኧረ እኔ አልሄድም። እኔ አልሄድም። ለምንድን ነው የማትሄደው? ልጁስ? የቱ ልጅ? ህፃኑ ነዋ፣ ይሄ ጨቅላው። እኔ ያሉ አይደለም እንዴ? ያኔ ሄኒ ልጁን እያያችሁት ወተናል። ጨቅላው ደግሞ የራስህ ልጅ ነው እንዴ? ጨቅላው ምናምን የምትለው በእናትህንስ እንሂድ። ቆይ ሂሩቴ ግን እኔ የምልሽ የደበደበው ሰው ታውቋል እንዴ? አውቆታል ማን እንደደበደበው? እሱማ የት አባቱ ይቀርለታል ብለህ ነው የምታውቀው? በስ ኧረ ተይ ሞት። ኧረ እሱ ይሁኑ። ጎሽ አመጣሽ ይሩት አልኮ ጎሽ አይዞ ማይክ አይዞ የኔ ልጅ አይዞ። እኔን ገና የአገርህን መሬት እግርህ ከመርገጡ እንዲህ አድርጉ። አቀባበል መሆኑ እኮ ነው። አጥቢት ልስራለት ይሆን? አዎ ፍሪ እንትን ግን ጨውን አነስ አድርጌ ስኳሩን በዛ አድርጌ። ትላንቱ ጨው በዝቶበት አልወደድኩትም። ለአንተ ማን አለ? እና ለማን ነው? ብቻ የወንድሜ ልጅ እንዲያደርገው ሰው ላግኘው ነፍሱን ከስጋው ነው ብለኝ ነፍስ ና ያው ማይት ፈልግ ምንድነው ስስራ ትከታተለኝ? እንትን ነው እኮ የሆነ ዘፈን መጣብኝ። እከተልሻለሁ ዝም በል። ሰው ደግሞ ስትዘፍን ትችላለህ። ምን ላድርግ? እንትን ነው ይሄ መስያው ልቃው። በስንቱ አቤት ና ወዲህ። ለምን ና አልኩህ። ና
አለምልህ እሺ ናስቸኳል ስማኝ ዛሬ ትክክለኛ የልጄ ባል መሆንን ታስመሰክራለህ የልጄ ባል መሆንን እንዴት ነው ማስመሰክረው የወንድሜ ልጅ እንዲያደረገውን ሰው ፈልገህ ታገኘዋለህ ዋጋውን እንሰጠዋለን እሺ ጋሽ እሺ ፈልገን ዋጋውን እንመክረዋለን ከነው እሱ የወንድሜ ልጅ የተበደለውን ሰው እንዲሁ እንድበድበዋለን ነው የምልህ ጋሽ ብንመክረው አይሻልም ምክር እኮ ያልታወቀበት አደገኛ ዱላ አሁን እኔ ሰው ሲመክረኝ በትልቅ ድንጋይ አናቴን የፈለጠኝ ነው የሚመስለኝ ቀስ ብለን እንመክረዋለን እስቲ እሱን ነገር አውልቀው እሺ በቃ ኧረ ይሄ ልጅ ሊናገር የፈለገው ነገር አለ ሰላም እያለኝ እኮ ነው የታውቁ ነው የምናፍቀህ እኔ እኮ ብዙ ሰው የማያውቀኝ ሰው እኮ ነው የሚናፍቀኝ ሰላም እንዴት ነህ የሂሩቴ ባል ነኝ ሀዝባን ከዚህ ልሻለ ተው በቃ ይደክማል ቀላሉን ያርግልኝ ረፍ ናፍቆት ነው ማለት የማያውቁት ሰው ይናፍቃል ይሉ የለ አባው አይሉም የማያውቁት ሀገር አይናፍቅም በስንቱ አሁን ቀልዱን አቁሙና ልጁን ሆስፒታል እንውሰደው ማየ ወይ ሆስፒታል እንውሰደው ምን ያደርግለታል እዛ ከወሰደው ያናግሩታል ታዲያ እንዲናገር አይደል እንዴ የሚፈልገው የቀጠቀጡትን ሰዎች ምን ነገር አለበት ምን ያደርግለታል አፍ ምን ጥቅም አለው ወሬ እኮ ነው እውነት እኔ አሁን እድል አግኝቼ አፌ ዝግት ቢልልኝ እንዴት ደስ ባለኝ በተገላጭ እውነቴን እኮ ነው ዝም ባለ አፍ ዝም ባይገባበትም ዝምታ ወርቅ ነው ዝም አይነቅዝም ዝምታ ነው መልሴ ይሄ ዘፈን ነው እንደዚህ ነው አበው አረባክ አለመናገር ደጃዝማችነት ይቀራል ዝምታ የሚያበረታ አረ ቀልዱን ተውትና ልጁን ሆስፒታል እንውሰደው በስንቱ ምን አልወስድ አንዴ በገዛ ምን ማለት ነው ምን ያደርግለታል አሁን ዝም ባለ አምርም አሁን እኛ እንዲህ ስንጫወት በስንቱ ነግሬካለሁ በቃ እንውሰደው እኛ ምን ሆናችሁ ነው ማንን ነው ያ ጥጋበኛ ባልሽ ይታል ማን በስንቱ አውጪው ከደበቅሽበት አውጪው ማን ነው በስዬ ነው አዎ በስንቱ በስዬ ምን አድርጓችሁ ነው አውጪው ከደበቅሽበት እኮ ነው ምን ምንድነው የገንጀም በራታት ማንተ ምናምን እንዴ ምንድነው ምን ሆናችሁ ነው ምን አደረጋችሁ ማየ ቆይ እንጂ አባዬ እንዴ ለምንድን ነው ተረጋግታችሁ የሆናችሁትን ማትናገሩት ባልሽ ጥጋብ ወጥሮት መኳንንትን የደበደበው እሱ ነው እንዴ አዎ አንተ በስዬ ምንድን ነው የምታወሩት የማይክ ደብዳቤ በስዬ ነው እያላችሁ ነው አይገርምሽም እሱም ሰው ሆኖ ምን ያንሰኛል ውሸት ነው እንዴ ምን ማስረጃ አላችሁ ካሜራ ተነሳችሁ ነው እንዴ ብትናገሩት እንዴ በስዬ ለምን ማይክን ይደበድበዋል ያባዬ እናንተ ደግሞ አንዳንድ ጊዜ ታበዙታላችሁ አንድ ነገር ተፈጠረ በተባለ ቁጥር ዘላችሁ በስንቱ ላይ ማላከካችሁ ማቆም አለባችሁ አሁን ሳልበዛም እንዴ መንደር ላይ ያለ ጥፋት ሁሉ እኔ ነኝ እንዴ እኔ ሁሉም ሰው እኔ ላይ የሚላከከው እኔም እኮ ቤተሰብ አለኝ ሩቅ ስለሆኑ ነው እንጂ ሁላችሁም በማህበር እየተደራጃችሁ ዝም በላቸው በቃ በስዬ እንዴ እና የደበደብኩት እኔ አይደለሁም ልትል ነው ኧረ በጭራሽ እንዴ እኔ እንኳን ሰው ልደበድብ በረሮ ቀና ብያ ላይ ቆይ ለምን ማይክል ለምን ደበድበዋለሁ ልሽ ይደበድበዋል እና ስራኒ ከርከነው እኔ ምንም የሰራሁት ነገር የለም ያለ ማስረጃ ዝም ብላችሁ ትከሱኛል ቆይ ማይክ እኮ መናገር አይችልም አይደለም እንዴ ማን እንደደበደበው ያወቅነው ራሱ መኳንንት ነግሮ ነው መናገር ቻለ እንዴ ሐኪሞቹ ትንሽ ጊዜ ወስድበታል ብሏል ነበር መናገር እንኳን አይችልም ታዲያ ምንድነው የሚያወሩት እንዴ እኮ በውሸት ማስረጃ እኮ ነው የሚከሱኝ መናገር አይችልም እኮ ተረጋጋ አንተ አፉ ባይናገርም እጁ ግን ይናገራል የደበደበኝ የሂሩት ባል በስንቱ ነው ትልቅ ስህተት አፉን ስቆልፍለት እጁን መስበር ረሳው ትልቅ ስህተት
እውነት ነው? ሩቴ ማይክን የደበደብከው አንተ ነህ? አይደለም። ቆይ ላስረዳሽ። ምንድነው የምታስረዳኝ? ምንድነው የምታስረዳኝ? አንተ ነህ የደበደብከው? መደብደብ እኮ ሊባል አይችልም ሂሩት። መደብደብ አይደለም። እሺ ምንድነው ተናገር። በመጥበሻ አልጠበስኩትም እኮ ሂሩቴ። ምንድነው? አይደለም በመጥበሻ ነው እንዴ? መለስ የምቾት ገላ ሆኖ አጋነነ እንጂ ብዙ አይደለም። እሺ አባዬ የፈለግከው ማድረግ ትችላለህ። የራስ ጉዳይ ነው። እናቴ ነው የምንፈልገው። እሱን ነው ከሄደ ለዚህ ሁሉ ምክንያት ደግሞ አንቺ ነሽ። ደግሞ ነገሩን ወደ እኔ ያመጣኸው ምን አለ ዛሬ እንኳን ጥፋትህን ብታምን። ስትጻጻፊ የነበረውን ደብዳቤ አግኝቼዋለሁ። የምን ደብዳቤ? የብልግና ደብዳቤ፣ የፍቅር ደብዳቤ። በስንቱ ምንድነው የምትቀባጥረው? ውሸትህን አቁም። አሁን እንኳን ጥፋትህን በሌላ ጥፋት ለመሸፈን አትሞክር። ኧረ አዎ ነው። አዎ ጥሩ። እናንተ ብቻ አይደላችሁም። እሺ ማስረጃ ያላችሁ ይኸው ይሄ እሱ በግጥም ላንቺ የጻፈልሽ ደብዳቤ፣ ይሄ ደግሞ አንቺ ዲያሪ ነው ምናምን ብለሽ ዋሽተሽ ለሱ ልትልኪለት ያዘጋጀሽው ፖስት ካርድ። በስልክ ስታወሪ የነበረውንም ሰምቻለሁ። ናፍቀኸኛል እስካገኘህ ድረስ ቸኩያለሁ ምናምን ስትባባሉ የነበረው ትክጃለሽ። የት ነው በስልክ ሳወራ? መኝታ ቤት ማታ ትክጃለሽ። አልካድኩም። አዎ በስልክ ሳወራ ነበር፣ ግን ሳወራ የነበረው ልመጣ ነው ብሎኝ ስለነበር ከማይክ ጋር ነበር። ማይክ? አዎ እኮ እኔም የምትባልቂው ከሱ ጋር ነው ብዬ ነው የደበደብኩት። እና ደግሞ ከማይክ ጋር ካልሆነ ሌላ ሰው እንዳለ እርግጠኛ ነኝ። በስንቱ ከሌላ ሰው ጋር እየጠረጠርከኝ ነው? አና እንዴ አሁንም ቢሆን እኮ ሰውየው ማይክ አለመሆኑን እንጂ ሌላ ባለጌ ሰው እንዳለማ እርግጠኛ ነኝ። ያው ያገኘኋቸው ማስረጃዎች የሚያሳዩት ይሄንን ነው። ደብዳቤውን ፖስት ካርዱም የሚያሳዩት ሌላ የምትባልጊው ሰው እንዳለ ነው። አንተ ስለሰጠኝ እድለኛ ነኝ፣ እወድሃለሁ፣ አፈቅርሃለሁ፣ ረጅም ዕድሜ ምናምን ምናምን። አሁን ስለተደረሰብሽ መካዳችን በስንቱ። ስለዚህ ደብዳቤ ምንም የማውቀው ነገር የለም። ይሄን ፖስት ካርድ ግን ለአንተ ነው የጻፍኩት። ወይ ሲታወቅብሽ ነው እንዴ ለኔ የምታረጊው? የሌባ አይነ ደረቅ መልሶ ልብ ያድርቃሉ። በስንቱ ለአንተ ነው የጻፍኩት አልኩ። በደንብ አንብበዋል። ያዝን ካንበው ማኑን ማንበብ አልችልም እንዴ? አንብቤዋለሁ። አንብበው አልኩ። በስንቱ አንብበው። ስሙ የልጃችሁን ጉድ። ስላደረክልኝ ሁሉ አመሰግናለሁ። እንዳንተ አይነት ሰው ከጎኔ ስላለ እድለኛ ነኝ። ሁሌም እወድሃለሁ፣ አከብርሃለሁ፣ አፈቅርሃለሁ። ረጅም ዕድሜ ከሙሉ ጤና ጋር እመኝልሃለሁ። ያንተው ሂሩት። እና ታዲያ ይሄ ለእኔ እንደጻፍሽው ምን ያረጋግጣል? ከጀርባ አንብበው። ምን ጀርባ አለው? ግለጥና አንብበው። በስንቱ ግለጠው። ይሄው እሱ ግለጠው። ቀጥሎ ያለውን ግለጠው። እሱን ግለጥና አንብበው። አንብበው። ጮክ ብለህ አንብበው። ለውድ ባለቤቴ ለበስንቱ። ድምፅህን ከፍ አድርገህ አንብበው። ለውድ ባለቤቴ ለበስንቱ ይላል። እና ዲያሪ ነው ያልኩ ሰርፕራይዝ ላደርግ ስለፈለግኩ ነው። ሰሞኑን እኔ ስራ እየወጣሁ ስለነበር ልጁን በሚያስላገስከኝ ላመሰግንህ ነበር። አሁንስ እርግጠኛ ሆንክ ወይስ ሌላ ማስረጃ ትፈልጋለህ? አሁንም እኮ አላመለጥሽም። ገጥሞ ይሄ ስታገጪ ነው ስትገለፍጪ እንደ ጠዋት ነው እንደ ማለዳ እንደ ጀንበር የልቤ ዙፋን ጠረጴዛ የሚለው በስንቱ። እኔ ስለዚህ ግጥም ምንም የማውቀው ነገር የለም። እንዴ ያንቺው ኤም ይላል እኮ እንዴ ያንቺው ኤም። ይሄንን አይደል እንዴ ፈልጌ የነበረው? ያልገባሁበት ያልወጣሁበት ቦታ እኮ የለም። እንትና ስንት ብር ከፍዬ መሰላችሁ ያጻፍኩት? ማን ነው የምጠቅመው እዚህ? እኔማ ተስፋ ቆርጬ እኮ ነበር ጻፋኝ። በጣም ነው የሚገርመው። እሺ ተናገረ። አጥፍቻለሁ። ማን አላጠፋህም አለህ? ከዚህ ሁሉ ለምን አልገላግለውም? እሱ ካልሞተ ማጥፋቱን አያቆምም። ቆይ አባዬ ተረጋጋ። በቃ እማዬ እናንተ ወደ ቤት ሂዱ። ማይክን ብቻውን ጥላችሁት አይደል የመጣችሁት? ግዴ ለምን እናንተ ሂዱ። መጥኔ ይሄ ነባ እኮ በስንቱ
ይሄ በሰው የምታመካኘውን ነገር አቁም። እውነቴን እኮ ነው። የነባን ምክር ሰምቼ እኮ ነው ባለቤቴ ያክስቴ ልጅ ከምትለው ሰው ጋር ስትማግጥ እጅ ከፍንጅ አገኘኋት እና እባክህ በስዬ ተጠንቀቅ፣ እንደዚህ ነው ያክስቴ ልጅ አጎቴ ልጅ እያሉ ነው የሚባልጉት አለኝ። እና ያንቺን ይሄንን ፖስት ካርዱን ደብዳቤውን ያወራሽውን ስልክ ምናምን ስሰማ በቃ እና ደግሞ መኳንንት ያጎቷ ልጅ ነኝ ብሎ መጣ። በቃ ነገጣጠመብኝ። ተናደርኩ፣ ብልጭ አለብኝ። በመጥበሻ መለስ ቀለስ በመጥበሻ በስዬ አንተ ከዚህ ሁሉ እኔን አትጠይቀኝም? አጥፍቻለሁ ሂሩቴ። አንቺን ብጠይቀው እኮ የሁሉ ጣጣ አይመጣም። አንቺስ ይቅር አልሽኝ? በስዬ እንዴት እኔን ከሌላ ሰው ጋር ትጠረጥረኛለህ? እንዴት አታምነኝም? ወድጄ አይደለም እኮ ሂሩቴ። ምን ላድርግ? ሁሉም ነገር ተገጣጠመብኝ። ነገሮች ላይ በግልጽ አለመነጋገር ውጤቱ ይሄ ነው። እና የነባን ጥሩ ያልሆነ ምክር መስማት መጨረሻው ጥፋት ነው። ከዚህ በኋላ ግን እኔና በስዬ ችግሮቻችንን ተነጋግረን በጋራ ለመፍታት ተስማምተናል። አንዳችን ስንናገር ሌላችን በትኩረት አዳምጠን ሰምተን ችግሮቻችንን በጋራ ለመፍታት ተነጋግረናል። አይደል እንዴ በስዬ? ኧረ በፍጹም አይሆንም። እንዴት ይሆናል? ምኑ ነው የማይሆነው? ምኑ ነው? ልክ ነው። አሁን ሂሩቴ ያለችው በጣም ትክክል ነው። እኔ ሙሉ በሙሉ እስማማለሁ። አልሰማኝም። ማይክ እንዴት? አይ አልመታህም። ያዘ አልመታህም። እንዴ ምን ሆነሃል? ሌላ ስራ የለኝም እንዴ? ተቀጥቅጥ ነው እንዴ? ሙሉ ልጠይቅህ የመጣሁት ይኸውልህ። እስቲ ከተከፈተ ሞክር። እንዴት ነው አሁን? ትንሽ ቀለል አለ? ተሻለ? ውይ ተው በቃ። ለካ መናገር አልችልም። ደህና አድርጌ ነው የቆለፍኩ። እንካ እችን ጠጣ። ታዲያ እንዳቃጠለ ትኩስ ነው። አንተ ነህ ደብዳቤው? አዎ እኔ ነኝ። ደህና አድርገን የቆለፍከው። አመሰግናለሁ። ለምንድን ነው የምታመሰግነኝ? አይ አመታቴን ያደነቅሽ መስሎኝ ነው። ሰድቦ ለሰዳቢ የሚሰጠኝ። ተነሳ፣ ትኩሱን ጠጣ። ትኩሱን በርታ በል። ምን ሆነሃል? በርታ በል። አልመታህም አልኳት። አልመታህም። ያጠጣ ነው። ምን ሆነ ነው እንዴ? ስራ የሌለኝ ሰው ነው። እንደቆለፍኩት ከፈትኩት። ምን አጠፋው? እንደቆለፍኩት ከፈትኩት።